እግዚአብሔር በአንድ ወቅት እንዲህ አለ፣ የአማሌቅን መታሰቢያ ከሰማይ በታች ፈጽሜ እደመስሳለሁ አለ። ለምንድነው የፍቅር አምላክ በአንድ ሕዝብ ላይ እንዲህ ያለ ከባድ ፍርድ ያስተላለፈው? እነዚህ የበረሃ ተኩላዎች የተባሉ አማሌቃውያን የፈጸሙት የማይሰረይ ወንጀል ምን ነበር? በበረሃ የደከሙትንና አቅመ ደካማዎችን በስተጀርባ በድብቅ ከመምታት ጀምሮ እስከ ፋርስ ቤተ መንግስት ድረስ አይሁድን ለማጥፋት የሸረቡት ሴራ ዛሬም ድረስ ብዙዎችን ያስገርማል። በዛሬው ቪዲዮአችን ሙሴ እጆቹን ወደ ሰማይ የዘረጋበትን ያ ሚስጥራዊ ጦርነት፣ የንጉሥ ሳኦልን መንግስት የበላውን ያ ከፊል ታዛዥነትና ከብዙ ዘመን በኋላ በንግሥት አስቴር ዘመን የተነሳውን የሃማን ጥንታዊ ጥላቻ በዝርዝር እንመለከታለን። ይህ ታሪክ ስለ ጥንታዊ ጦርነት ብቻ አይደለም፣ በሕይወታችን ውስጥ ስለሚገጥሙን አማሌቃውያን መንፈሳዊ ትግልም ጭምር ነው። እውነት አማሌቃውያን ከታሪክ ገጽ ጠፍተዋል ወይስ ዛሬም በሌላ መልክ ዓለም ላይ አሉ? መልሱን አብረን እናያለን። ሰላም ጤና ይስጥልኝ። ዛሬ በመጽሐፍ ቅዱስ ታሪክ ውስጥ እጅግ አስገራሚና ለብዙ ዘመናት የእስራኤል ቀንደኛ ጠላት ሆነው ስለዘለቁት አማሌቅ እናወራለን። አማሌቃውያን እነማን ነበሩ? ለምንድን ነው በመጽሐፍ ቅዱስ ውስጥ እጅግ የተወገዙት? ከበረሃው ድንገተኛ ጥቃት እስከ ንግሥት አስቴር ዘመን የዘለቀውን የአደም አፋሳሽ ታሪክ ምን ይመስላል? ዛሬ ሁሉንም ሚስጥር በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለወንጌል ሚዲያ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የአማሌቅ አመጣጥና ማንነት ታሪኩ የሚጀምረው ከያዕቆብ ወንድም ከኤሳው ነው። ኤሳው የብኩርና ስልጣኑን ለያዕቆብ ከሸጠ በኋላ በሴር ተራራ ሰፈረ። የኤሳው የልጅ ልጅ ኤልፋዝ ይባላል። ይህ ኤልፋዝ ቲምና ከምትባል ቁባቱ አንድ ልጅ ወለደ። ስሙም አማሌቅ ይባላል። አማሌቅ የሚለው ስም አምላክ ወይም ያመልክ ማለት ሲሆን ይህም የክፋት የጥፋት እንዲሁም የእግዚአብሔርን ሕዝብ የሚያጠቁና የሚቃወሙ ኃይሎች ምሳሌ ነው። አማሌቃውያን ያደገው በኤዶምያስ ምድር ቢሆንም ከወንድሞቹ ተለይቶ የራሱ ነገድ መሰረተ። እነዚህ ወገኖች አማሌቃውያን ተባሉ። መኖሪያቸውም በደቡባዊ ከናንና በሲና በረሃ መካከል ባለው ደረቅ ምድር ነበር። በዘላንነት የሚኖሩ ነገር ግን በጦርነት እጅግ የተራቀቁና ጨካኞች ነበሩ። ምድራቸው ደረቅ ስለነበረች መተዳደሪያቸው ሌሎችን መዝረፍና መውረር ነበር። የመጀመሪያው ክህደትና የሬፊዲም ጦርነት። እስራኤላውያን ከግብፅ ባርነት ወጥተው በታላቅ ታምር ወደ ተስፋይቱ ምድር ሲጓዙ ለመጀመሪያ ጊዜ ጦርነት የከፈቱባቸው አማሌቃውያን ናቸው። ነገር ግን አቀራረባቸው እንደ ጀግና ፊት ለፊት አልነበረም። ትልቁ ክፋታቸው እዚህ ጋር ነው። እስራኤላውያን በረጅም ጉዞ ደክመዋል፣ ተጠምተዋል፣ ዝለዋል። አማሌቃውያን እንደ ተኩላ ከኋላ በኩል አድብተው መጡ። በስተኋላ የቀሩትን አረጋውያን፣ ሴቶችንና ሕፃናትን ጨፈጨፉ። ይህ ድርጊት በሰማይ አምላክ ዘንድ ታላቅ ቁጣ ቀሰቀሰ። ያን ጊዜ ሙሴ ለኢያሱ ሰዎችን ምረጥና ሂድ፣ ከአማሌቅ ጋር ተዋጋ አለው። ሙሴ በተራራው ራስ ላይ ሆኖ በትሩን ወደ ሰማይ ሲዘረጋ እስራኤል ያሸንፋል። እጁ ሲዝል አማሌቅ ያሸንፋል። አሮንና ሁር የሙሴን እጅ ደግፈው እስራኤልን ድል አደረጉት። እግዚአብሔርም እንዲህ አለ፣ የአማሌቅን መታሰቢያ ከሰማይ በታች ፈጽሜ እደመስሳለሁ አለ። የንጉሥ ሳኦል ከፊል ታዛዥነት። ከ100 ዓመታት በኋላ የመጀመሪያው የእስራኤል ንጉሥ ሳኦል ሲነግስ ነቢዩ ሳሙኤል መጣ። እግዚአብሔርም አማሌቅ በእስራኤል ላይ ያደረገውን ክፋት አስቧል። ስለዚህ ሂድና አማሌቅን ፈጽመህ አጥፋ የሚል ትእዛዝ ሰጠው። ሳኦል ሄደ፣ አማሌቃውያንንም መታ። ነገር ግን ትልቅ ስህተት ሰራ። የንጉሡ አጋግን ሕይወት አተረፈ። እንዲሁም ምርጥ የሆኑትን ከብቶች ለራሱ አስቀረ። በዚህ ምክንያት እግዚአብሔር በሳኦል አዘነ፣ መንግስቱንም ከእጁ ወሰደ። ሳሙኤል ንጉሥ አጋግን በጌልገላ ገደለው። ነገር ግን አንዳንድ አማሌቃውያን ሸሽተው በማምለጣቸው ለቀጣዩ ትውልድ መርዝ ሆነው ቀሩ። የዳዊት ፈተናና የጽቅላቅ መቃጠል። ሳኦል አማሌቃውያንን ፈጽሞ ባለማጥፋቱ ችግሩ ለዳዊትም ተረፈ። ዳዊት ከሳኦል ሸሽቶ ጽቅላቅ በምትባል ከተማ ሳለ አማሌቃውያን ከተማዋን በሳት አቃጠሏት። የዳዊትንና የሰዎችን ሚስቶችንና ልጆችን ማርከው ወሰዱ። ዳዊትና ሰዎቹ ቤታቸው ሲቃጠል ባዩ ጊዜ ድምፃቸውን ከፍ አድርገው አለቀሱ። ነገር ግን ዳዊት ወደ አምላኩ ጠየቀ። በመንገድ ላይ አንድ በረሃ ላይ የተጣለ የታመመ አማሌቃውያን ባሪያ አገኘ። ይህ ባሪያ ጌታው ስለታመመ ጥሎት ሄደ ነበር። ዳዊት ካስታመመው በኋላ ባሪያው መራው። ዳዊትም አማሌቃውያን እየጨፈሩ ሳለ ደርሶባቸው የተማረኩትን ሁሉ አስመለሰ። እዚህ ላይ አንድ የሚገርም ነገር ሆነ። ሳኦል በጦር ሜዳ ሲሞት እኔ የገደልኩት ብሎ ዘውዱን ለዳዊት ያመጣው አንድ አማሌቃዊ ወጣት ነበር። ዳዊትም በእግዚአብሔር የተቀባውን በመግደልህ ደምህ በራስ ላይ ነው ብሎ አስገደለው።
የመጨረሻው ጥላቻ ሃማ ነው። ታሪኩ በፋርስ መንግስት ዘመን ይጠናቀቃል። አይሁድን ለማጥፋት የተነሳው ሃማ የመጽሐፍ ቅዱስ መዝገብ እንደሚለው አጋግ ነው። ይህም ማለት ሳኦል አትርፎት የነበረው የአማሌቅ ንጉስ የአጋግ ዝርያ ነው ማለት ነው። በበረሃ የተጀመረው ጥላቻ እስከ ቤተ መንግስት ዘለቀ። ነገር ግን ንግስት አስቴርና መርዶኪዮስ በጾምና በጸሎት ወደ እግዚአብሔር ሲጮሁ ሃማ በራሱ ግንድ ላይ ተሰቀለ። ከዚያ በኋላ አማሌቃውያን የሚባል ወገን ከታሪክ ገጽ ላይ ፈጽሞ ጠፋ። ጠቅለል ሲል የአማሌቃውያን ታሪክ ትልቅ ትምህርት ይሰጠናል። ደካማን ማጥቃት፣ በሰው መከራ መሳለቅና እግዚአብሔርን አለመፍራት መጨረሻው ውድቀት ነው። እግዚአብሔር ለሕዝቡ የገባውን ቃል ኪዳን ይጠብቃል፣ ጠላቶቻቸውንም ያሸንፋሉ። ለዛሬው እዚያ በቃን። ለቀጣይ የምንሰራው ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ከወደዳችሁት ላይክ አድርጉ። ሰላም